መቼም ለኦርቶዶክስ ያለ ክርስቲያኖች ስግደት እንዴት እንደሚሆን ለማን እንደሚገባ በራሱ ስግደት አምልኮ ብቻ አይደለም። ለዚህ ነው ርዕሳችን ስግደት ሁሉ አምልኮ ነው ያልነው። ስግደት በራሱ አስተብርኮ ስግደት ራስን ከጭንቅላት ጎንበስ ማለት ከእግር አጠፍ ማለት እነዚህ ሰላምታዎች አሉ። ለቅዱሳን የሚሰጥ ክብር አለ እና ስግደት በአጭሩ አምልኮ አይደለም። ስግደት ሁሉ አምልኮ አይደለም። ሶሪ ስግደት ሁሉ አምልኮ አይደለም። ይሄ ማለት ነው ለእግዚአብሔር የሚሰገደው የአምልኮ ስግደት አለ። የአምልኮ በመሆኑ ይታወቃል ብትለኝ አንደኛ ኢንቴንሽኑ ነው አይደለ? ለምሳሌ ለዳዊትና ለንጉሱ ሰገዱ ሲባል ለእግዚአብሔር የሆነ ልዩ አይነት ስግደት፣ ለዳዊት ደግሞ ልዩ አይነት ስግደት። አንድ ስግደት ነው የቀረበው እኮ አንድ ስግደት ነው የቀረበው። ምክንያቱም ለዳዊትና ለንጉሱ ሰገዱ ነው የሚለው። ኦኬ ፊዚካሊ ስታየው የአንድ አይነት ይመስላል። እግዚአብሔር ግን ምን ያህል ኢንቴንሽኑን ያህል ልብህን ያህል። ኦኬ ስለዚህ እግዚአብሔር የእርሱን የሆነውን ነገር ያውቋል ስንሰግድ። ምክንያቱም በእምነት ምን እያልን እየመሰከርን አምላኬ ነህ፣ ጌታዬ ነህ፣ ፈጣሪ ነህ፣ አስገኘ ነህ፣ ገዤ ነህ፣ ሰሬ ነህ፣ ቤዛዬ ነህ እያልን ለክርስቶስ እንሰግዳለን። እግዚኦ ማረነ ክርስቶስ ያለን እኮ ሰሙነ ሕማማት ላይ እንሰግዳለን። አየህ ለምን በእንተ ማርያም ማረነ ክርስቶስ እያለን ስለ ማርያም ማረን፣ ስለ ቅዱሳን ማረን፣ ስለ ጻድቃን ማረን እያልን እንሰግዳለን። የአምልኮ ስግደታችን ጋር ይሄ የአምልኮ ስግደታችን ነው። ለአብ ለወልድ ለመንፈስ ቅዱስ ስም እየጠራን የምናቀርበው ስግደት የአምልኮ ነው። ይሄ ደግሞ ለእግዚአብሔር ብቻና ብቻ ነው። አለቀ። ለሥላሴ ብቻ አምልኮ ስግደት። ከዛ ግን ለቅዱሳኑ ለመላእክቱ ለከበሩት ቅዱሳን የአክብሮ ስግደት እናቀርባለን። እግዚአብሔር ስላከበራችሁ እኛም እናከብራችኋለን ብለን በትህትና ዝቅ እንላለን። ዝቅ እንላለን። ዝቅ ማለት ባይዘወይ በፊዚካ አንድ ሰው ለምሳሌ በበሽታ ምክንያት እኮ ፊዚካሊ መንቀሳቀስ የሚያቅተው ነው ይችላል። አየህ ዝቅ ማለትም እያሾፍክ እያላቀት ከሆነ ዋጋ የለውም። ልብህ ውስጥ ያለው ልብህ በትህትና ካልተሰበረ በትህትና ካላከበረ ፊዚካሊ ብትደፋ ብትቀና ዋጋ የለውም። ኦኬ ሶ ከልባችን ነው የሚጀምረው ፍቅራችን። ለቅዱሳን ያለው ፍቅር ለቅዱሳኑ ያለን አክብሮት ከልባችን ነው የሚጀምረው። የእመቤታችን ፍቅር ከልባችን ነው የሚጀምረው። እፎይ መጣ እንዴ? አይ ሌላ ሰው ነው። ኦኬ ከልባችን ነው የሚጀምረው። ስለዚህ ልባችን ነው ራሱ የሚሸነፈው። አየህ ልባችን ነው ራሱ ፍቅርን የሚገልጠው። ስለዚህ ያንን ፍቅር መግለጫ እና አክብሮ ለምሳሌ በኢያሱ መጽሐፍ ምዕራፍ 5 ቁጥር 13 ላይ ኢያሱ መልአኩ ሰይፍ ይዞ በሰው መልክ ተገልጦ አጠገቡ ቆሞ ኢያሱ አልሰገደም። አስተውል። አልሰገደም። ግን ምን ሲል ሰገደ? ኢያሱ ምን ልክ መልአኩ ምን ሲለው ሰገደ? አንተ ማነህ? ከጠላቶቻችን ወገን ነህ ወይስ ከእኛ ወገን ነህ ሲለው አይ እኔ የእግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ ሲለው ወዲያኑ ኢያሱ በግንባሩ ወድቆ ሰገደ። አስተውል። መጀመሪያ ሰይፍ ይዞ አጠገቡ ቆሞ ኢያሱ ያልሰገደው ደንግጦ ነው እንዳትል፣ ኦልሬዲ እያነጋገረው ነው። መጀመሪያ አይቶታል። ኢያሱ እንዳየው አልሰገደም። ግን ማንነቱን ሲነግረው ከየት እንደመጣ ሲነግረው የእግዚአብሔር ሰራዊት አለቃ መሆኑን ክብሩን ሲነግረው ወዲያውኑ ኢያሱ በግንባሩ ተደፍቶ ሰገደ ይላል። አየው አከበረው። ኦኬ የእግዚአብሔር ሰራዊት አለቃ መሆኑን ሲያቅ አከበረው። ይህን የምታገኘው ምን ላይ ነው? ኢያሱ መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ ታገኘዋለህ። መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ይሄ የአክብሮ ስግደት ይባላል። መቼም ኢያሱ የእግዚአብሔርን መልአክ የእግዚአብሔርን ሰራዊት አለቃ መልአክ እያመለከ አይደለም። እያመለከ ፈጽሞ አይደለም። ይልቁንም እኔ የእግዚአብሔር ሰራዊት አለቃ ሆኜ መጥቻለሁ። የእግዚአብሔር ሰራዊት ማለት መላእክት ናቸው። የሰራዊት አለቃ ይባላሉ 7ቱ ሊቃነ መላእክት። ስለዚህ ያንን ሲነግረው ሰገደለት ይላል። እዛው ወንድማችን ኤፍሬም ሲያሳይ የአምልኮ ስግደት አለው ደግሞ የአክብሮ ስግደት ወይም የጸጋ ስግደት ብሎ ለቅዱሳን የተሰገደ ለሰዎች የተሰገደ ለቅዱሳን ሰዎች ለመላእክት የተሰገደ በመጽሐፍ ቅዱስ በተለያየ ክፍል ውስጥ እናገኛለን ብለው ጴንጤው ካቶሊኩና ኦርቶዶክስ እምነታችን ተስማምተው ያወጡት መዝገበ ቃላት ላይ ተቀምጧል ማለት ነው። አሁን የሰጠው መጽሐፈ ኢያሱ ምዕራፍ 5 ቁጥር 13 አንድ ጥቅስ ናት። በጣም ብዙ ጥቅስ ነው ያለው። ለመላእክት ሲሰገድ ለቅዱሳን ሰዎች ሲሰገድ እናገኛለን ማለት ነው። ኦኬ ይሄ ስግደት ይባላል የአክብሮ የጸጋ ስግደት። እግዚአብሔር ስላከበራችሁ እናከብራችኋለን። ምክንያቱም መልአክ ሲገለጥ አንድ ክፍል ላንብብልህ። መልአክ ሲገለጥ ፊቱ መቆም ማንችልበት ነገር ምክንያቱን ላሳይ። በዚህ በሉቃስ ወንጌል ምዕራፍ 2 ላይ እንዲህ የሚል ቃል አለ። የሉቃስ ወንጌል ምዕራፍ 2 ከቁጥር 8 በዚያም ምድር ይላል መንጋቸውን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ ይልና እነሆም የጌታ መልአክ ወደ እነሱ ቀረበ፣
የጌታ መልአክ ተገለጠ። ልክ የጌታ መልአክ ሲገለጥ የጌታ ክብርን በዙሪያቸው በራ ይላል። አየው፣ የጌታ ክብር ምን አደረገ? በዙሪያቸው በራ። አየ፣ መልአክ ሲገለጥ ብርሃናዊ ነው። የጌታ ክብር ነው በዙሪያ የሚበራው። አየ፣ እግዚአብሔር ያከበረው መልአክ። ምክንያቱም ምን ይላል? እኔ መልአኬ እልካለሁ ይላል። ዘጸአት ላይ እግዚአብሔር እንዲህ ብሎ ይናገራል። ምን ብሎ ይናገራል መሰለህ? ዘጸአት 23:20 ላይ ይመስለኛል። እሺ፣ በመንገድ ይጠብቅ ዘንድ ወዳዘጋጁትን ስፍራ ያገባ ዘንድ እነሆ እኔ መልአክን በፊት እሰዳለሁ አለ። ኦኬ፣ ወዳዘጋጀው ቦታ እንዲያገባ፣ እንዲጠብቅህ፣ እንዲንከባከብህ፣ ከእንቅፋት እንዲጠብቅህ እኔ መልአኬ እልካለሁ አለ። እሺ፣ መልአኩ ሲገለጥ ምን እንድናደርግ እግዚአብሔር የነገረ ነገር አለ። ምን? በፊቱ ተጠንቀቃል። አየው፣ በፊቱ እንበል ተጠንቀቅ፣ ቃሉንም አድምጠው፣ ስሜም በእርሱ ስለሆነ ይላል። ስሜም በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይላምና አታስመርሩት ይላል። አንተ ግን ቃሉን ብትሰማ ያልኩንም ሁሉ ብታደርግ ጠላቶችን እጣላቸዋለሁ፣ የሚያስጨንቁንም አስጨንቃቸዋለሁ፣ መልአኬ በፊት ይሄዳልና ይላል። ሰው እግዚአብሔርን ብሎ ነገረን። እኔ መልአክን ልክልሃለሁ። መልአክን በፊት ስልክ ተጠንቀቅ፣ ፍራው፣ አክብረው ማለት ነው። ፍራው፣ አክብረው፣ ተጠንቀቅ፣ ቃሉን ደግሞ አድምጠው። ስሜ ደግሞ በማን ላይ ነው? በእርሱ ላይ ነው አለ። ስለዚህ መልአክ የተከበሩ ናቸው ስንል የእግዚአብሔር ስም በላያቸው ላይ ስላለ ነው። የእግዚአብሔር ክብር በላያቸው ላይ ስላለ ክብራቸው ልዩ ነው። እንዲሁም ታላቅ ስልጣን ያለው መልአክ ይለዋል እኮ ራእይ ላይ ስታነበው። ራእይ ላይ እንዲህ የሚል ቃል አለ። እሱን አንብቤ ልጨርስ። ዮሐንስ ራእይ ምዕራፍ 18 ቁጥር 1 ላይ ዮሐንስ ራእይ ምዕራፍ 18 ቁጥር 1 ከዚህ በኋላ ይላል ታላቅ ስልጣን ያለው ሌላ መልአክ ከሰማይ ወረደ ይላል። አስተውል፣ ምን እንደሚለው ታላቅ ስልጣን ይላል። ይሄ ታላቅ ስልጣን የመጣው ከምንድን ነው? የእግዚአብሔር ስም በመልአኩ ላይ ስላለ ነው። ስለዚህ ከዚህ የተነሳ እኛ መላእክት እናከብራለን። ኦኬ፣ መላእክትን እናከብራለን። የጸጋ የአክብሮ ስግደትን ለእመቤታችን ለቅዱሳኑ። እንዴ እኔ እኮ እናቴንና አባቴን ከአሜሪካ ኢትዮጵያ ሲሄድ ጉልበታቸው ስር እኮ ወድቄ ምርቃት እቀበላለሁ። ኦኬ፣ ፍቅሬን እገልጽላቸዋለሁ ሳገኛቸው እግራቸውን ይዤ። ምን ነው ለእናቴና ለአባቴ ሲሆን አልከበደኝም። አየህ፣ መናፍቅ ከሆንክ ልብ ተጠራጣሪ ከሆነ ምን ውስጥ ትገባለህ? እንደዚህ አይነት እንዴት ትላለህ? ስለ እናትህ ስለ አባትህ ሲባል ችግር የለብህም። እኔ ደግሞ የእግዚአብሔር ሰራዊት አለቃ የሆኑ ቅዱሳን መልአክ ደግሞ ክብራቸው፣ ጸጋቸው ከእግዚአብሔር ይዘውት የሚመጡት አገልግሎታቸው ደግሞ ከእናትና ከአባቴ ክብር ይበልጣል። በምን? በጸጋቸው፣ በተሰጣቸው ጸጋ። ስለዚህ ሲመጡ ወደ እኔ ሲመጡ በዙሪያዬም አሉ። የአክብሮ ስግደቴን ለነሱ፣ የጸጋ ስግደቴን፣ ክብሬን ለነሱ ገልጣለሁ። ለቅዱሳንም እንደዛ ማለት ነው። እና የአምልኮ ስግደት አለን፣ የአክብሮ የጸጋ ስግደት አለን። የጸጋ ስግደቱ ወይም ሰላምታ እንለዋለን። ለቅዱሳኑ የምንሰጠው፣ ለመላእክቱ የምንሰጠው፣ ለእግዚአብሔር ቅዱሳን የምንሰጠው እንትን ነው፣ ክብር ነው። የአምልኮ ስግደታችን ግን አብ ወልድ መንፈስ ቅዱስ ፈጣሪ፣ አብ ወልድ መንፈስ ቅዱስ አምላኬ፣ አብ ወልድ መንፈስ ቅዱስ አስገኘ እያልን ለኢየሱስ ክርስቶስ ለባህሪ አባቱ ለአብ ለባሕርዩ ለመንፈስ ቅዱስ ያችን አንዲት ስግደት። ለምሳሌ ውዳሴ ማርያማችን ላይ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደትን እሰግዳለሁ፣ ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ ይልና ይዘጋውና የጨርሷ ላይ ተከሆነ ይዘጋውና ቀጥሎ ለእመቤታችን ለድንግል ማርያም እሰግዳለሁ ይላል። አየህ፣ የአብ የወልድ የመንፈስ ቅዱስ አምልኮ ነውና አለቀ፣ ጨረስን በቃ። ለእመቤታችን አለ ቅዱሳኑ ደግሞ እግዚአብሔር ስላከበራቸው ይህንን እንሰግዳለን። ይሄን መጽሐፍ ቅዱስ ማውጫ ይሄን ቃል ስግደት የሚለውን የመጽሐፍ ቅዱስ ማህበር ተስማምቶ ጴንጤዎቹም ካቶሊኮቹም ኦርቶዶክሳን ተስማምተው ባስቀመጥነው መጽሐፋችን ላይ ስግደትን በዚህ መልኩ ይከፋፍለዋል ማለት ነው። ለመላእክት ለቅዱሳን ስግደት አይገባም የሚል ሰው ካለ በዛ ላይ ገብቶ መሟገት ይችላል ከኛ ጋር። መመሪያ ጨምሩ ነገር ካለ ይጨምሩልን። በጣም አጭር ነገር ልጨምር። አንድ ሁሌ የሚገርመኝ ብዙ ቀን መልሰዋለሁ እያልኩ እያሰብኩ ሳይመቸኝ እየቀረ እንዲሁ ይታለፋል እና ዛሬ ግን ልመልስ። በፕሮቴስታንቱ ዓለም አንድ ትልቅ ጥያቄ ብለው ለዘመናት አንግበውት የሚዞሩ አለና ለመላኩ ሰገደለት፣ መላኩም አትስገድልኝ ብሎ አለው የሚል ጥቅስ
ብዙ ቀን ይጠቅሱታል። እና በቀር ስገድልኝ ሊል ነው እንደ መላኩ። ቅዱሳን እኮ ይደልወኒ ይገበኛል ስገድልኝ የሚል የተበተ የዲያብሎስ ልብ የላቸውም። ቅዱሳን አበውም ቅዱሳን መላእክቱም ስገዱልኝ አይሉም። እምንሰግድላቸው እኛ ለቅዱሳኑ ያለንን ፍቅርና ክብር ለመግለጽ ነው እንጂ በትክክል የደከምሁበት ነው ይገባኛል የሚል አንድም ከቅዱሳንም ከመላእክቱም ወገን የለም። ዛሬ አሁን ለሚካኤል ብትሰግድለት አይ እኔ አይገባኝም ነው የሚል። ይሄም ለኔ ይገባኛል የሚል ዲያብሎስ ብቻ ነው። ገብቷችኋል? እና እንዲህ እኮ ነው ያለ ይላሉ። አዎ ዛሬም ቢሆን እንዲያ ነው የሚልህ። ለኔ የሆነውን ጸጋ ሁሉ የሰጠኝ ባለቤቱ ስለሆነ ለባለቤቱ ሂድና ስገድ ማለቱ የቅዱሳን የትህትናቸው መጠን ምን ያህል እንደሆነ የምንገረም የምንደነቅበት ነው እንጂ አይ ቅዱሳን አበው አባቶቻችን ለምን እንዲያሉ ብሎ የነሱን የትህትና ቃል ላለመስገድ መሞገቻ አድርጎ ማቅረብ ግን ፍጹም ስተት ነው። ይችን ብቻ ነው መጨመር የፈለኩ። ሌላውን ስለገለጽክ ይበቃል። እሺ እግዚአብሔር ይስጥልን መምህር ኤፍሬም። አብርሽ አንድ ጨምር ለዚያውን መምህር ኤፍሬም አስታወሱኝ። ዮሐንስ ራእይ ላይ ባለፈው እንደ ውይይት ላይ ሰምተው ከሆነ ዮሐንስ ልክ ተሳስቶ እንደሰገደ አይነት ነገር ተቀመጠ። ኦኬ ዮሐንስ እንዲያው ለመጀመሪያ ጊዜ ተሳሳተን በል የመጀመሪያ ሁለተኛው ላይ ምንድን ነው ያደረገው? ሁለት ጊዜ ነው የሰገደው። ሁለት ቦታ ላይ ሲሰግድ ተጠንቀቅ ብሎታል እኮ መልአኩ። የመጀመሪያው ስግደት ላይ ተጠንቀቅ እንዳታረገው ብሎታል። ዮሐንስ የማይሰማ ነው። ለዚያውም ወንጌል ዮሐንስ፣ ለዚያውም ፍቁረ ጊዜ የተባለ ኦኬ፣ ለዛውም ያን ሁሉ ራእይ ከሱ ብቻ በቀር ማንም ያጸጋ አልተሰጠውም። ዮሐንስ ወንጌል በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር ብሎ ረቂቁን ምስጢር አቅርቦ ያሳየን፣ በምላት ያሳየን። ያ ኢየሱስ ክርስቶስ አምላኩ ጌታው መምህሩ ከተያዘበት ሰዓት ጀምሮ ስቆ የማያውቅ ዮሐንስ መላእክትን አያውቅም እንዴ? አይታዘዝም? ለዚያውም በፍጥሞ ደሴት በእግዚአብሔር መንፈስ ነበርኩ ያለ ዮሐንስ፣ የሚያደርገውን ሁሉ በመንፈስ ቅዱስ ተመርቶ የሚያደርገው ዮሐንስ መልአኩን እንዳታረገው ተጠንቀቅ ሲለው፣ ሁለተኛ ላይ ሲደግመው መልአኩን ንቆ ነው? መልአኩን ስለማይሰማ ነው? አይደለም። አየው፣ ለመልአኩ ይገባሃል ብሎ ይሰግዳል። መልአኩ ደግሞ በትህትና መምህር ኤፍሬም ደግሞ ይላል አይገባኝም ይላል። ኦኬ፣ ለዚህ ማስረጃ ልስጥ። የማቴዎስ ወንጌል ምዕራፍ 4 ላይ አምላካችን ኢየሱስ ክርስቶስን ዲያብሎስ ሊፈትነው በቀረበ ጊዜ እንዲህ ብለው ነበረ። ቅድም መምህር ኤፍሬም እንዳሉት ዲያብሎስ ዲማንድ ያደርጋል። ስገዱልኝ ይላል፣ ይገባኛል ይላል፣ ያሰግዳል፣ ያንከባላል በደንብ አድርጎ። በየጠንቋ ቤቱ በየመተተኛ ቤቱ የምታየው ይህንን ነው። ስገዱልኝ፣ ወድቃችሁ ይላል፣ ቡና አፍሩልኝ ይላል፣ ገብሩልኝ ይላል። ኦኬ፣ ይፈልጋል፣ ዲማንድ ያደርጋል። ትዕቢተኛ ነው፣ ክብር ይፈልጋል። ሰው ከሴጣን ከዲያብሎስ አንደበት ውደቁልኝ፣ ሰገዱልኝ የሚል ይወጣል። ከመላእክት ግን አታገኝ። መላእክት ይገለጣሉ፣ ክብራቸውን ለመግለጽ የተገለጡላቸው ቅዱሳን ይሰግዱላቸዋል። በፊታቸው ጀም መቆም አንችልም ሲጀምር። ኦኬ፣ ግን የማቴዎስ ወንጌል ምዕራፍ 4 እንዲህ ይላል ከቁጥር 8 ደግሞ ዲያብሎስ እጅግ ረጅም ወደሆነ ተራራ ወሰደው፣ የዓለም መንግስታት ሁሉ ክብራቸውን አሳይቶ ምን አለው? ወድቀህ ብትሰግድልኝ ይህን ሁሉ እሰጥሃለሁ አለው። አየው፣ ሰይጣን ምን ያደርጋል? ዲማንድ ያደርጋል። ስገዱልኝ ይላል። በዚህ ትለያቸዋል። እነ ሚካኤልን እነ ገብርኤልን ቅዱሳን መላእክቱን በዚህ ትለያቸዋል። የትዕቢት መንፈስ የለባቸው። ኦኬ፣ ራሳቸውን ዝቅ ያደርጋሉ። አንድም ዮሐንስ በክብር ተስተካክሏልና ብለው አንድምታ ይተረጉመዋል። ክብሩ ከመላእክት እኩል ሆኗልና በክብር ይተካከላቸዋልና። ስለዚህ ምን አለ? እኔ አይገባኝም። ልክ ቃሉን ከሚጠበቅ እኔም ባሪያ ነኝ አለ መልአኩ። ሁለቴ ግን ሰገደለት ዮሐንስ። ፕሮቴስታንቱ ዓለም ጴንጤው ዓለም ሊመልስን ለማይችለው መልስ ሁለት ጊዜ ለምን ሰገደለት? የመጀመሪያውን ከተከለከለ ሁለተኛውን ጊዜ ለምን ሰገደለት? መልስ የላቸውም። ደንግጦ እንዳይሉ በእግዚአብሔር መንፈስ የነበረ ነው። ሁለቴ ይደነግጣል እና የአክብሮ ስግደትን ሰገደ። መልአኩ ደግሞ ትሑት ነውና እኔ አይገባኝም አለ። ያውቃሉ። አየህ፣ ትዕቢተኛ ቢሆኑ ልክ ሳጥናኤል የተቀጣውን ቅጣት ያውቃሉ። መላእክት ታዋቂያን እኮ ናቸው። እና የአክብሮ ስግደት እንዲሁም እኛ ለአክብሮ ስግደት የምንጠቅሰውን ጥቅስ ነው ፕሮቴስታንቶቹ ጴንጤው ዓለም የሚጠቅሰው እና በጣም ነው ይሄን ጥቅስ የምንወደው ትምህርታችንን ማስረጃ ስለሆነ ማለት ነው። የዮሐንስ የትህትና መገለጫ ስለሆነ አሁን አንተም እንደገለጽከው ከምንም በላይ የቤተ ክርስቲያን ልዕልናዋ የሚታወቀው በትህትናዋ ነው።
እውነት ነው። አቴቶሪስን አጥብቃ ስለምታስተምር ገንዘብ ስለምታደርግ ልዕልናዋ ይገለጻል። ይቺ ቤተክርስቲያን የምንላት ደግሞ የቅዱሳኑ የግሁሳኑ በግዘፈ ስጋ ለምንኖረው እንደገና ደግሞ የቅዱሳን መላእክት ህብረት ናት። አንድ ህብረት ነው ያለ። ይቺ ህብረት ናት ቤተክርስቲያን ተብላ የምትጠራው ማለት ነው። ክርስቶሳዊ ማለት ነው በሌላ ቋንቋ። ስለዚህ ባጭሩ ምን ማለት ነው? ለምሳሌ ዛሬ እንኳን በዘመናችን ያሉ ሊቃነ ጳጳሳት መስቀል ተባርኮ ስለ መስቀሉ ክብር የሊቀ ጳጳሱን ጉልበት ዝቅ ብሎ መሳም፣ የካህኑን ጉልበት ዝቅ ብሎ መሳም የተለመደ ነው። በትክክል ይገበኛል ዝቅ በል ይላሉ እንዴ? ዝቅ በል ኧረ በፍጹም አይገባም ብለው እኮ ለህፃኑ ዝቅ የሚሉ እኔ ብፁዕ ወቅዱስ አቡነ ማትያስ ቅድስት በረከታቸው ትድረሰንና እኔ በሆነ አጋጣሚ ቢሮአቸው ገብቼ በጣም ህፃን ነኝ፣ ልጃቸው ነኝ። በጣም በብዙ ጥፍ ከቅድስና እስከ ብዙ ነገር መዘርዘር በማልችለው መልክ የተራራቅን ሰዎች ነን። እሳቸውና እኔ አንድ ምን ሆነው ሰው በመሆን ብቻ ነው። ሰው በሆንም እንደሳቸው አይነት ሰው ነው ወይ ሌላ ጥያቄ ነው። እና የሚገርመው ዝቅ ብዬ ጉልበት ልስም ስል ከመቀመጫቸው እየተንቀጠቀጡ ተነስተው እኔን ሊያነሱኝ ማለት ነው። እና እንዲህ ናቸው አባቶቻችን። በነገራችን ላይ ይገባኛል ፓትርያርክ አይደለው በዝቅ በል አላሉ። ሌሎቹም ሊቃነ ጳጳሳቱ ዝቅ ስንል ህፃናትን ጨምሮ ዝቅ ብለው ነው የሚያነሱ። ይገባኛል አይሉም። ግን እነሱ እንዲያ ስላሉ እግረ መስቀሉ ስር ዝቅ ብሎ የባረከን ካህን ጉልበት መሳም ወንጀል ነውን? አይደለም። ስለሆነ በደንብ ነው የተገለጸው። ቀጣዩን እኔ በጣም ግሩም ለማለት ነው። እሺ ተሜ የምጨምረው ሀሳብ አለክ እንዴ? ተመዋ ተሜ። እሺ ወንድም አለ። እሺ አብሽ ምን አልከኝ? ሊቃውንቱ አውርቶ እኔ አሁን ምን እጨምራለሁ? እንዴ ምንም መማማር ነው እኮ መመሪያ ነው። ማዕከላችን ከተሳሳትን ያርሙናል እሳቸው። ያ ቆይ እሳቸው ማውርተው አንተ ማውርተ ምንም ጨምረው የለም። እኔ ራሴ ድንቅ ትምህርት አግኝቻለሁ። በተለይ ይሄ ሰይጣን ራሱ እንዲሰገድለት ይፈልጋል፣ መላእክቶች ግን እንዲሰገድላቸው አይፈለግም የሚል በሚገርም ሁኔታ ነው የተረዳሁትና ቃለ ሕይወት ያሰማልን ወንድሞች። አሜን። እሺ አብርሼ ዲያቆንዬ መምህርም አሰበ መምህራን ያደልልኝ በጣም አመሰግናለሁ። በእውነቱ እግዚአብሔር ያክብርልኝ። ያው ጥያቄው ለኔ ግልጽ ነው። ምናልባት ታች ያላችሁ ሰዎች ይሄ ግልጽ ነው ለምን ጠይቃለህ ለምትሉኝ፣ ያው ለኔ ግልጽ ነው። እኔ ምናልባት ቤተክርስቲያን ውስጥ ያደግኩ ልጅ ስለሆንኩኝ አንዳንዴ ምናልባት ያን ቀን ወጥቼ ከዛ በኋላ ዲያቆንዬ ስግደት እግዚአብሔር ብቻ ለእግዚአብሔር ብቻ አምልኮ መቀበያ ምናምን የሚለው ነገር እንዴት ይታያል ምናምን ብለው ልጆች እንትን እያሉ ስለሰማሁ ነውና ለዛ በደንብ ግልጽ እንዲሆን ነው። ለሌሎች ነው ያው እኔ ጠየቅኩ፣ ሌላው ሰው ይማራል ከታች ያለ ሰው። ከዛ አንጻር ነው። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እናንተን በቤቱ ያጽናችሁ፣ እኛንም በእናንተ በወንድሞቻችን በአባቶች በመምህራን ትምህርት ጸንተን ተዋህዶ ሃይማኖታችን ጠንቀን እንድናቅ እግዚአብሔር ይርዳን። በጣም ነው የማመሰግነው ዲያቆንዬ። ሌላ ሰው ካለ ምናምን ጥያቄ ካለ ይግባ፣ አውርዱኝ። እኔ ሞዴሬተሮች ታች። እሺ እግዚአብሔር ይስጥልን፣ እናመሰግናለን። አሁን ቶሎ ቶሎ እያስተናገድን ብዙ እንደ ወንድማችን አንቆይም። ቶሎ ቶሎ ነው ጥያቄዎችን የምንመልሰው የምናስተናግደውም። ኮመንት ላይ የምትጨነቁ ጴንጤዎች፣ ፕሮቴስታንቶች ወይ ጴንጤኮስተል ኦር ሉተሪያን ከሆናችሁ አንግሊካንም ከሆናችሁ ሜቶዲስትም ከሆናችሁ ምንም ሁኑ ብቻ ከቤተክርስቲያን ውጭ ሆናችሁ ኮመንት ላይ መከራ ከምታዩ ከምትጨነቁ ግቡና ጥያቄያችሁን አቅርቡ። ጥያቄያችሁን አቅርቡ። ከዛ በኋላ ጊዜ ካለ እናንተ መልሰን ጠይቃችኋለን። ግን ኦኬ ጥያቄያችሁን ብቻ መቀበልም እንችላለን። አሁን ባነሳ ነው ላይ ማለት ነው መላእክት ብለን ባነሳ ነው ቅዱሳን ብለን ባነሳ ነው። ጠይቃላችሁ ግቡ ፕሊዝ። ኮመንት ላይ ጣታችሁንም ከሚደክማችሁ ግቡ። ኦኬ በር ክፍት ነው። እሺ እስኬ ሰላም ብያለሁ። እስኬ ሰላም እንዴት ናችሁ? እግዚአብሔር ይመስገን። ማንም በልከ ቤተ መጣች። እኔ ኦርቶዶክስ ነኝ። እስከ ዳር እንኳን እሺ፣ እስከ ዳር ምን ነበር ጥያቄ ነበር? እሺ ጥያቄ ያለሁት እኔ ሰው ሀገር ነው፣ ዱባይ ነው ያለሁት እና እንትን መቁረብ ፈልጌ ነበረ። ወራ እንዲወጣ ሰንበስ የነሳ አባት አለ? አይ የለም። ለዛም ነው ጥያቄ። ቆይ አይ ስለሌለኝ አንዴ ቆይ። ይሄ ከንስሐ ጋር የተያዘ ከቅዱስ ቁርባን ጋር የተያዘ ከንስሐ አባት ጋር የሚጠየቅ ነው እና
እዛ ዱባይ በጣም ብዙ አባቶችና ቤተክርስቲያን እንዳለ አውቃለሁ። እኔ ፐርሰናሊ እኔ ቤት ሲመጣ ሰዎች የግል እቅዳቸውን የግል ህይወታቸውን እንዲያወሩን አልፈቅድም፣ አልመክርም። አንደኛ እንቅፋት ይሆንብሻል ለምታቅጁ እቅዳ ሁሉ። ሰይጣን በልብሽ ያለው ነገር አያውቅም፣ ታውቂያለሽ። ያወራሹን ግን ያውቃል። ስለዚህ በተለይ ከቅዱስ ቁርባን ጋር ያለሽን እቅድ፣ ወደ መንፈሳዊ ነገር ያለሽን እቅድ እንደዚህ ፐብሊክ አታውሪው። ፈተና በጣም ብዙ ይመጣብሻል፣ ከዛም ከዚህም ሰይጣን ስለማይተኛ ማለት ነው። እና ይሄ የግል ህይወትሽ ነው፣ ይሄ መንፈሳዊ ህይወትሽ ነው። በተለይ ቅዱስ ቁርባን ነገር የንስሐሽ ህይወት ምን እናደርጋለን መሰለሽ? ዱባይ ያሉ ሰዎች ማውቃቸው ስላሉ ፎሎ አረግሻለሁ። ይኸው ፎሎ አረግሻለሁ። በውስጥ ስልክሽን አስቀምጭልኝ፣ አባቶች አገናኝሻለሁ፣ ዱባይ ያሉ አባቶች። ከዛ ከነሱ ጋር ተገናኝተሽ እኔ ቄስ በሆን ኖሮ ችግር አልነበረውም፣ ግን አሁን ገና እኔ ለቅስናው እና ከነሱ ጋር ተገናኝተሽ ተነጋግራችሁ ጨርሳችሁ ክቡር ስጋውን ክቡር ደሙን ተቀብለሽ በክብር ነው ማየት የምንፈልገው አንቺ። ስለዚህ እንደሱ እናደርግ አይመስልሽም? እታለም እሺ፣ ደስ ይለኛል። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እና አንድ ሌላ ጥያቄ ነበረኝ ጠይቅ እችላለሁ? ስግደት የሚገዘትባቸው ቀናቶች አሉ፣ 3 በ12 በ21 እና በ29። ከዛ ውጭ በአመት የሚመጡ በዓላቶች ላይ ይሰገዳል ወይስ አይሰገድም? እሺ፣ ግዝት ስግደት የሚከለከልባቸው በዓላት ለምንድን ነው የሚለውንም በዛው መመሪያ ፊልም አንድ ላይ መልሱን ማለት ነው። ስግደቶቹ ለምንድን ነው በእነዚህ ቀናቶች የማይሰግዱበት ምክንያት? ቀኖቹ እነማን ናቸው? አባቶቻችን ለምን ይሄን አስቀመጡ የሚለውን መመሪያ ፊልም በአጭሩ ይመልሱልሻል። መመሪያ ፊልም ይቀጥሉ። በጣም ግሩም። አይ እሺ፣ ስግደት ቅድም እንደተባለው ስለ ስግደት ተማምረናል። አሁን ደግሞ ስግደቱ ከገባችሁ እንዴት ነው የሚሰገደው የሚለው ላይ ነው ይሄ ጥያቄ የመጣው። ስለዚህ በበዓላት ቀን በሰንበት እና አሁን የዘረዘርሻቸው በዓላት አይሰገድም። የማይሰገድበት ምክንያት ይህ ፍጹም ስግደት ማቆም አይደለም። አድንኖ የሚባል ይህ ከአንገት በላይ ያለ ስግደት ይሰገዳል። የማይሰገድ ግን ለምንድን ነው? በእነዚህ ዕለታት ሰው ቅዱስ ስጋውን ክቡር ደሙን እንዲቀበል በእረፍት ቤተክርስቲያን ላይ ተገኝቶ እንዲያከብራቸው ነው የሚታዘዘው። ስለዚህ ቅዱስ ስጋውን ክቡር ደሙን የተቀበለ ሰው ደግሞ እንዲሰግድ አይፈቀድም ማለት ነው። ቅዱስ ስጋውን ክቡር ደሙን ሳይቀበሉ በቤተ እግዚአብሔርም ሳይገኙ ከሁሉም ርቆ ስግደቱንም አቁሞ መቅረት ግን አይቻልም። ስለዚህ ለክርስትና ክርስቲያናዊ ግዴታችን ምንድን ነው? በቤተ መቅደሱ ስር ተገኝተን እኒህን በዓላት አስቀድሰን መመለስ። አድንኑ የሚባለው ይሄ የአንገት ስግደት እርሱን ስግደት ማከናወን ይቻላል ማለት ነው። ስለዚህ በእነዚህ በዓላት ቀን ስግደት የተከለከለበት ምክንያት የእረፍት ዕለታት ስለሆኑ አንደኛ፣ በሁለተኛ ደረጃ ደግሞ አሁን እንደተናገርሁት የክርስቶስ እሺ፣ ዳዊቴ ሰላም ብያለሁ። ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። ከየት ቤት ተማን በል? ኦርቶዶክስ ነኝ። የእስከዳርን አይነት ነገር ስለሆነ እኔ ልውረድ ልልህ ነበረ ማይኬን የከፈትኩት። እንደ እስከዳር ጥያቄ ነው። ከሌላ ሀገር ነው የምኖረው እና እንደሱ አይነት ጥያቄ ልጠይቅ ነበር። በቃ በውስጥ ልጻፋት ነው። እሺ፣ ጻፍልኝ እና ማግኘት የምችላቸውን አባቶች ያገናኛሉ። እሺ፣ አመሰግናለሁ። ችግር የለውም። እሺ፣ እሱዋ ዲያቆኔ ሰላም ነው? እንደምን አደርክ? ማሬ እንደት ነሽ? እግዚአብሔር ይመስገን። ሁሉ ሰላም? መምህር ሰላም ብያለሁ። በሙሉ ሌሎቻችሁም ሰላም ብያለሁ። እሺ፣ ሰላም ብለናል። ሱዋ ነው የሚለው ሱዋ። ኦኬ፣ ከሌላችሁ አስወርዳለሁ እኔ። አቤሎ ሰላም ላንተ ይሁን። እንዴት አሉ ዲያቆን? ሰላሞት ይብዛ። እግዚአብሔር ይመስገን። ሰላም ነው እርሶ? ደግኖት? ከብዙ መሳወር በኋላ ተገለጡ። በዛው እንዳንቀር ፈርተን ነው። ኧረ ፍርሃቱ እኛም ጋር ተጋብቶ ነበር። ስላየው ደስ ብሎኛል ወንድም ያሬድ።
ክበርልኝ። ግን አንድ ነገር ልበል። እሺ ባለፈው ስግደት ላይ ስታወሩ ማለት እንደ መረጃ ያቀረበው ኤፍሬም እንደ መረጃ ያቀረበው መጽሐፍ አለ አይደል? ይህ መጽሐፍ በጣም የሚገርም መጽሐፍ ነው። ያንን እንደ መረጃ ካቀበሉ ለምን ይከራከራሉ የሚል አእምሮ ውስጥ የመጣ ነገር ነው። የመጽሐፍ ቅዱስ መዝገበ ቃላት ይላል። የኢትዮጵያ መጽሐፍ ቅዱስ ማህበር ያሳተመው ነው እና እነሱ አሁን በሚያነሷቸው ጥያቄዎች ላይ በሙሉ ማለት ነው ዝርዝር መልስ አለው። ለምሳሌ ስለ ቅዱስ ቁርባን፣ ስለ ምልጃና ስለ ስግደትን ራሱ ለብቻ ለይቶ የሚተነትንበት አካሄድ አለው እና የሚጥል መጽሐፍ ነው። እኔ አሁን ኦርቶዶክሳውያን በተለይ እንደዚህ ቅበተ እምነት ላይ የሚሰሩ ልጆች ራሱ ቢኖራቸው ይሄ መጽሐፍ እኔ 72 ነው ያለኝና በ1972 የመጀመሪያው እትም ማለት ነው እና የሚገርም መጽሐፍ ነው። ያኔ እየሰማው ነበር። ታዲያ ይሄንን መረጃ ብሎ ካቀረበ ያው እሱ ተሳስቶበታል። በአጋጣሚ መጽሐፉ ላይ ተሳስቶበታል። የሰጠው ማብራሪያ እስከ መጨረሻ ላይ ስታነብ ፉርሽ ነው የሚሆነው ሁሉም ነገር እና የኛ ቤተ እምነት ውስጥ ያላችሁ በእንደዚህ አገልግሎት ላይ ያላችሁ ወንድሞችና እህቶች ይሄ መጽሐፍ ከሌላችሁ ይኖራችሁ ለማለት ነው። በጣም ብዙ መረጃዎች የያዘ ነው። በተለይ በጥቅስ የተደገፉ ሆነው አንጻራዊ በማድረግ ለምታደርጉት አገልግሎት በጣም ይረዳል የሚል በጣም ትልቅ እምነት አለኝና እችን ለማለት ነው። መምህርዬ ክበርልኝ። ስላየሁ ደስ ብሎኛል በእውነት እማራለሁ ብዬ። እሺ አቤሎ ግጥም ታቀርብልናለህ በኋላ ላይ። እግዚአብሔር ይስጥልን፣ እናመሰግናለን ስለመጣ። ያው ይሄን መጽሐፍ የሚጠቅሱት በዚያው አምነውበት አይደለም። አንደኛ ጴንጤ በራሱ ያዘጋጀው መጽሐፍ የለውም። ቃላትን የተረጎመበት ቃላትን የፈታበት መዝገበ ቃላት የለውም። ፕሮቴስታንት እንደ ፕሮቴስታንት። ስለዚህ መዝገበ ቃላቶችን ያዘጋጁት እንኳን ስናያቸው ቤተክርስቲያን ውስጥ ያሉ ሰዎች ናቸው እና ስለዚህ የእኛን የሚጠቀሙት አምነውበት አይደለም። እውነቱን ለመናገር እንዲያው በቃ የሆነ ነገር ያገኙ መስሏቸው ነው። ከተረጓሚ አቀም የእኛ መጽሐፍ ነው የሚጠቀሙት። እውነት በጣም ነው የሚገርመኝ። የእኛኑ አንድምትና ትርጓሜ ይጠቀማሉ። ምክንያቱም በፕሮቴስታንቱ ይሄ መደበኛ ማጥያ ተብሎ የተረጎመው ስንትና ስንት ችግር እንዳለበት አይታችኋል። ያው ለጨዋታው ድምቀት ይላሉ አንዳንድ ሰዎች፣ ለዛ ነው የሚጠቀሙት እንጂ ዝም ብሎ ለዲስከሽኑ ፐርፐስ ግን እውነት ነው። መዝገበ ቃላቱ ለሁላችንም ስለሚጠቅም ቢኖራችሁ መልካም ነው። እሺ ፕሮቴስታንቶች ኮመንት ላይ ጣዖት አምላኪ፣ እንጨት አምላኪ የምትሉ አላችሁ። በሌላ ቤተ እምነትም ያላችሁ ካላችሁ ግቡና እስቲ ንገሩን፣ ጣዖት አምላኪነታችንን ንገሩን። ኦኬ እንጨት አምላኪነታችንን ንገሩን ፕሊዝ። ያለበለዚያ እናንተ የምታምኑትን ነው የነገራችሁ ማለት ነው። እኔ ጣዖት አምላኪ እንዳልሆንኩ ነው የማውቀው፣ እንጨት አምላኪ እንዳልሆንኩ ነው የማውቀው። ስለዚህ አንተ ጣዖት አምላኪ፣ አንተ እንጨት አምላኪ ነኝ እያልክ እየመሰከርክ ነው። ያልሆንኩትን ነህ ካልከኝ አንተ ነህ ህይወቱን የምታውቀው ማለት ነው። እኔ ያን ህይወት አላውቀውማ። ጣዖት አምላኪ በሆን ጣዖት አምላኪ ነኝ ማለት አያሳፍረኝም። ለአንተ ብዬ የምክደው አምላክ የለኝም። ግን እኔ የማላውቀውን ህይወት አንተ አውቀኸው ከተናገርከው አንተ አምላኪው ነው ማለት ነው፣ እኔ ሳልሆን። ስለዚህ ከዛ ከሆነ ግባና ሀሳብ ሞግት፣ ግቢና ሀሳብ ሞግች። ኦኬ ለምሳሌ ጣዖት አምላኪ ነህ ስትለኝ ምንድን ነው ፕሩፍ? ጣዖት ራሱ ምንድን ነው የሚለው ጠይቃለሁ። እሺ ኤኤም መምህር ብሩክ ሰላም ይበሉ። ሰላም ለእናንተ ይሁን። እንዴት አላችሁ? ዲያቆን መዝሙር ያሬድ፣ ሁላችሁም እዚህ መምህር ኤፍሬም፣ ወንድማችን ተሜ፣ ሁላችሁም በስም ያልጠሯችሁ ታችም ያላችሁ ሰላም ብያለሁ። እንዴት አላችሁ? እግዚአብሔር ይመስገን። መምህር ብሩክ እንኳን በሰላም መጡልን። እሺ ኤኤም ሃን ኤኤም ሃን ነው የሚለው። ድምፅሽ አይሰማም። እንዴት አደራችሁ? ሰላም አደራችሁ? ቴሌፎን ካለ ንቀዩ። ደቂቃ እሺ አስተካክለሽ ላኪልኝ ድጋሚ። እሺ ጆን ነው የሚለው።
ጆን አስማት አቤት ሰላም ነው ዲያቆን። ሰላም ላንተ ይሁን። እግዚአብሔር ይመስገን። እንዴት ነህ? አለን እግዚአብሔር ይመስገን። ትንሽ ጥያቄ ነበረችኝ። ችግር የለውም። ከቤተ እምነት ነህ? እኔ ኦርቶዶክስ እምነት ተከታይ ነኝ። ያው ከፕሮቴስታንት ነው የመጣሁት። መጀመሪያ ፕሮቴስታንት ነበርኩኝና ግን አንዲት ጥያቄ ነበረችኝ፣ እሱን ለመጠየቅ ፈልጌ ነው። እሺ ጠይቅ። እና ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብለን እናምናለን እና በስጋው ምድር ላይ ሲመላለስ በስጋው ወራት ተብሎ የሚነገርለት አለ። መራብ መጠማቱ ምናምን ያው እና እሱ አሁንም በሰማይ በአባቱ ቀኝ በዙፋኑ ሆኖ ፍጹም ሰው ፍጹም አምላክ ነው። ጥያቄ ምንድን ነው? ጥያቄ አሁንም በዙፋኑ በቀኙ በእግዚአብሔር ቀኝ ሆኖ አሁንም ፍጹም ሰው ፍጹም አምላክ ነው ወይ? እና አው ከሆነ ደግሞ እስቲ እንዴት ነው ስለ ስጋው የሚነገርለት ነገር ምንድን ነው የሚሆነው የሚለውን ነው ትንሽ ግራ ገብቶኝ ነው። እሱ ፕሮቴስታንት እያለ እንዴት ነበር የምታምነው? ያው እሱ ላይ እኔ ብዙም እንትን አላልኩም፣ ብዙም አላውቀውም። መጀመሪያም እያለሁኝ ያው ስለ ምልጃው ምናምን ነገር አማላጅ ነው ምናምን የሚለው ከሚለው አንጻር ነው እንጂ ዲፕሊ አላውቀውም። እሺ መልካም ጥሩ። መምህር ብሩክ የሚመቾታ ካሉ ለእርሶ ይህን ጥያቄ ልስጥ። ጥያቄውን ሰምተውታል አይደል? እስኪ ድገምልኝ፣ እየተቆራረጠ ስለነበረ እኔ ጋር ጥያቄው ምንድነው መሰሎት? አምላካችን ኢየሱስ ክርስቶስ እንግዲህ ከትንሣኤ ሞትን ድል ከተነሳ በኋላ በአባቱ ቀኝ ወደ ሰማይ አድርጓል። በአባቱ ቀኝ ነው ያለው። በአባቱ ቀኝ ነው ያለው ሲባል ፍጹም ሰው ፍጹም አምላክ ማለት እንዴት ነው የሚብራራው? ምክንያቱም አሁን በስጋው ነው ያለው። በስጋው ሳለ ተራበ ተጠማ ተብሎ ተነግሮለታል። አሁንስ በአባቱ ቀኝ እንዴት ነው ያለው? ፍጹም ሰው ፍጹም አምላክ የሚለው ኮንሰፕት በአባቱ ቀኝ ከመቀመጡ ጋር እንዴት ይታያል? አለ ጥያቄ ባጭሩ ጆን። አዎ እሱ ነው ጥያቄ። መልካም እየተሰማው ከሆነ ልቀጥል። ሐዋርያው ቅዱስ ጳውሎስ ወደዚህ ወደ ቆሮንቶስ ሁለተኛይቱ መልእክቱ ላይ ምዕራፍ 5 ቁጥር 16 ላይ ስለዚህ እኛ ከአሁን ጀምሮ ማንም በስጋ እንደሚሆን አናውቅም፣ ክርስቶስንም በስጋ እንደሆነ ያወቅነው ቢሆን እንኳ አሁን ግን ከእንግዲህ ወዲህ እንደዚህ አናውቀውም የሚል ቃል አለው። ምናልባት ምን ማለት ነው ካልን ከትንሣኤ በኋላ አይደለም የክርስቶስ የኛም ቢሆን በዚህ በምድር ላይ በነበርንበት ማንነት ሳይሆን በተለወጠ በከበረ ማንነት ነው። ከትንሣኤ በኋላ የሚኖረን ማንነት የከበረ ማንነት ነው። የሚበሰብሰው የማይበሰብስ፣ የሚሞተው የማይሞት፣ የሚጠፋው የማይጠፋ ሆኖ ነው በትንሣኤ ከብረን የምንኖረው። ኦኬ አይ ቲንክ መምህር ብሩክ ጫጫታም ያለበት ቦታ ነው ያሉት ይመስለኛል። እሺ መምህር ኤፍሬም ይቀጥሉ። መምህር ብሩክ እስኪ መቻችላቸው። መምህር ኤፍሬም አሉ? አሁን አለው መጣው። ተመልሷል። ለካን ሚዩት ሁኜ እየሞከርሁ ነበር እኔ በሀሳብ። ችግር የለውም።